ለበለዛ አሁን በቀጥታ ቤታችሁ ፖሊስ ነው የምንልከው። በቀጥታ ዙዙ ቪዲዮ ክፈች። ልጅቷ እንደፈለገች ታውራ፣ እንደፈለገች ትናገር። ቪዲዮ ክፈች። በቀጥታ እንደፈለገች ታውራ። በቃ ታውራ። ታያት። እኛ አንቺንም እሷንም አንድ አይነት ነው። ቪዲዮ ትክፈች። ታውራ። ታውራ። በቃ ታውራ። ከፍታለሁኝ ግን እኛ ላይ ችግር አያመጣም። ለምን ያመጣል? ልናግዛችሁ አይደል እንዴ? ልንረዳችሁ አይደል እንዴ? ልናግዛችሁ አይደል እንዴ? ወረቀት የለኝም ነው ወይ? ምንም አላደረግሽ፣ አልመታሻት፣ አልደበደብሻት። አንቺ ጎበዝ ነሽ፣ ጥሩ ሰው ነሽ። ልታግዣት ነው ከመሬት ነው ያነሳሻት። ታውራ። እናግዛት። ህዝብ ያት፣ ሀገር ያት፣ እናግዛት። ليش نتعلم فيديو ديات يا ليش لا ليش نتعلم لا ليش تعلم انت بي اورت له انت اورت له ታውራ ሳሪ ወይ የምትፈልገውን ነገር አንድ ነገር እንዳይላት አንድ ነገር ከተናገራት በቀጥታ እያንዳንድሽ ነው የምናስለቃቅምሽ። ልጅቷ የምትፈልገውን ነገር ትናገር፣ መብቷ ነው። ረድታሻ ሊሆን ይችላል፣ አግዘሻታ ሊሆን ይችላል። ነገር ግን ከኋላ አንድ ሰው ብትናገራት በቀጥታ አሁን ነው የምመጣው ቤትሽ። ማሪ የምትፈልጊውን ነገር ተናገሪ። እኔ በደንብ አዳምጥሻለሁ። ይሄ ሁሉ ህዝብ ያዳምጥሻል። የምትፈልጊውን ተናገሪ። አንቺ እብድ አይደለሽም። በመጀመሪያ እምሮሽ እብድ አይደለም፣ ጤነኛ ነሽ። አትሸፈኝ። እኛ እናግዝሻለን፣ እንረዳሻለን። የምትፈልጊውን ነገር ተናገሪ። ይኸውልሽ የእሷን ወደ እኔ ታሳውቃለች ሳሪ፣ የእሷን ወደ እኔ ታሳውቃለች። ምክንያቱም የቤት ኪራይ የላትም በይ፣ መዋጮ የላትም በይ። እንደገና ደግሞ እኛ የገዛነውን ዝባላ ትጥላለች። የቤት አከራይም አይደለችም። ሌሻን የእሷን ስም ለምን በእኔ ታሳውቃለች? ሁለተኛ ደግሞ እህቴ ያለችው ሳዑዲ ነው። እህቴን ከዚህ ሰው ልካ አስመጥታ እስር ቤት ልታስወስድ ታስፈልጋለች። ፓኪስታኒ ማለት ነው። ፓኪስታኒ የፓኪስታኒ ልጅ አርዳለች ልጅቷ ማለት ነው። አርዳ ተይዛ ነበረ። እህቴ ልታስወስድ ነበረ። ሌሽ ሳሪ እህቴ እኮ እኔ ኮንትራት ቤት ነው ያለችው። እህቴን ከቤት እንዳትወጪ አልኳትኝ ማለት ነው። ኦበዝ ደግ አድርገሽ ሌሽ ሳሪ ያኔ እኛ ሰው እስከሆነ ድረስ ሰው ነን። ግን እሷ ጓደኛዋ አለች ኦሮሚያ ማለት ነው። እሺ የሶስት ወር ከፈለች። አሁን መልሳ ጓደኛ እኛ ደግመን አንከፍልም ሂጂ አሏት። ፈረንሳ ጋር ሂጂ አሏት ቢሮ ማለት ነው። እኔ ራሱ ልውሰድሽ ብያት ነበር ሶሪያ ጋር ማለት ነው። አልሄድም አለች። ታዲያስ እኔ ከፊል አለኝ። እኔ እዚህ የተቀመጥኩት ከፊል አለኝ። እኔ ከፊሌ ነው ያሰረኝ። እኔ ኮንትራት ነኝ፣ ይቃማለኝ። ሌሽኔን ውጭ ትራለች። ማን ያመጣሽ? የሀግባብ ማን ያመጣሽ? እኔ የመጣሁት ከስራ ቦታ ነው የመጣሁት። የሆነ ቦታ ታስሬ ነበር፣ የሆነ በሊኮና ታስሬ ነበረ። እሺ ማን ያመጣሽ? መጀመሪያውን ተረጋጊና ወደ ራስሽ ተመለሽና ማን ያመጣሽ? ወደ እነሱ ጋር ማን ያመጣሽ? በፊት የት ነበርሽ? በፊትም ቤት ኢጃዛ አብረን ነበር። እኔ ግን ከቤት ኢጃዛ ስራ ገብቼ ነበረ። እሺ ስራ ገብቼ ከዛ ከስራ ተመልሼ ስመጣ ሰውዬ መጥቼ ወስድሻለሁ ሲለኝ ከዛ ሰውዬ እዚህ ተቀመጪ በልኮና ታሰሪ ይመጣለውኝ አለኝ። እሺ ከዛ እዛ ሶማሊያ ጋር ታሰርኩኝ ታውቂያለሽ? እሺ ሶማሊያ ጋር ታስሬ ከዛ 2 ወሬን ስጨርስ ሰውዬ መኝታ ክላስ ቀለም እየተቀባ መኝታ ክላሱ ወንድሟ መጥቶ ገባበት። እሺ ወንድሟ መጥቶ ሲገባ እዚህ እህቴ ነበረች ያክስቴ ልጅ ማለት ነው። እሺ ከዛ እኔ እሷን ላይ ስመጣ እሷ አትሄጂም ብላ ቁርአን እዚህ አስቀራችብኝ አስገድዳ ማለት ነው። አሃ እዚህ አሁን ያለሽበት ቦታ? አዎ አስገድዳ አትሄጂም ብላ ቁርአን አስቀራይብኝ። ኦኬ እንጂ አንቺ ፈልገሽ አይደለም የመጣሽው፣ ተጥለሽ አይደለም ያነሱሽ። እኔ ፈልጌ ነው የመጣሁት ፈልጌ ነው። ኦኬ ፈልገሽ ነው የመጣሽው፣ ግን አስገድዳ እዚህ ቁርአን ትቀሪያለሽ ትቀራብሻል ብላ አስቀመጠች። አስገደደችኝ። ተቀመጫችኝ አባያ ለብሼ ሊወጣ እያልኩኝ አስገድዳ ቁርአን አስቀራችብኝ። ኦኬ አሟታል ብላ ነው እሷ ላንቺ አስባ ነው። አላመመኝም። እሺ ቢያመኝስ መጀመሪያ ጊዜ ብትነግረኝ ምን ችግር አለው? ለሽ ማስገደድ ያስፈልግ? አንቺ እንደዚህ እኮ ውሃ እኮ እንደዚህ እኮ አድርጎ እኮ ባፌ እኮ ነው የጋተኝ። ለሽ እግተኛል። እሱስ እውነት ነው። እውነት ነው፣ ትክክል ነሽ። ግን አሁን አንቺ እህትሽን ቁጥሯን እነሱ ከየት አግኝተው ነው የደወሉላት? እኔ ታኔ ነበር። እኔ የእሷን ቁጥር የእህቴን ቁጥር እኔ ሰጥቻት ነበር ስጪ ብላኝ ማለት ነው።
ከዛ በኋላ ለእህትሽ ደወሉላት? አዎ ለእህቴ ደውለው እህቴ ልታስወስድ ነበረ፣ ግን ማስወሰድ አትችልም። ምክንያቱም እኔ ነግሬያታለሁ። አሁን እህትሽና እንትን እንላታለን። አሁን አንድ ጥያቄ ደግሞ ልጠይቅሽ። አሁን እነሱ ጋር ያለሽባቸው ልጆች ጋር አሁን እቺ የምታኖርሽ እሷ ስተተኛ ናት፣ እሷ ጥፋተኛ ናት፣ እሷ ምንድናት ልንል አንችልም። ምክንያቱም አሁን ምን እንደሆነ ታውቂያለሽ። እሷን በደግነት በመልካምነት አንቺን ይዛሻለች። ግን እህትሽ ጋር አውርተሽ ታውቂያለሽ አንቺ? አዎ አወራለሁ፣ ግን እኔ ያኔ እንትን አሁን 3 ቀን 4 ቀን ያኔ ከኦንላይን ወጥቻለሁ። የለውም እኔን ታውቂኛለሽ? እኔን ታውቂኛለሽ? ታሪ የባሏን ስልክ ታውቀዋለች? ታውቂኛለሽ? ስሚኝማ መጀመሪያ ጊዜ እዚህ ቤት የመጣሁበት ምክንያት የአጎቴ ልጅ ነበረች። እሺ የአጎቴ ልጅ ከኢትዮጵያ ስትመጣ እዚህ ቤት ነበር የገባችው፣ ኢጃዛ ቤቷ ማለት ነው። ኦኬ እሷን ላይ መጥቼ ነው ቁርአን ያስቀራችብኝ አስገድዳ ማለት ነው። አይ ነው ተቀመጪ ብላ ግዴታ። አዎ ተገድጄ ነው የተቀመጥኩት። ባለቤት እኔ ከባለቤት ጋር ተፋትቻለሁ። ኦኬ ተለያይታችኋል? ግን ኒካ ነበራችሁ ግን ተለያይታችኋል? አይ ኒካ ነበረ ግን ተለያይተናል። ጥሩ እሺ። ልጅ ወልደሻል? ይሄን እኮ ሁሉም ምንም ማስወራት እኮ አያስፈልግም። አሁን እኛ ምን እንድናግዝሽ የምትፈልጊው ችግር የለም። አንቺም እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። ወደ ኢትዮጵያ እኔ እዚህ ሻርጃ ነኝ፣ እመጣለሁ። አንቺ ትምህርት ላላ እኔ ሰውዬ ስላለ ከፊል ስላለኝ እኔ ማንዴ ሻይ በስ ምን ነው ታውቂያለሽ? ሲፈልጉ እኔን አሚሮ ሻይ ናት ይላሉ፣ ሲፈልጉ መዋጮ የላትም ይላሉ። ኖ ወይ ሲፈልጉ ደግሞ እነሱ እኮ እህቶችሽ ናቸው። ይኸውልሽ አሁን እነዚህ ልጆች አንስተውሻል፣ በአንድም በሌላም ሰበብ አስቀምጠውሻል። ሲቀጥል ደግሞ ማንኛውም ሰው ገባሽ ሲጨናነቅ ሲያጣ ምን እንደዚህ አይነት ነገር ሲሆን እንዲህ አይነት ነገር ያጋጥማል። ሁላችንም ላይ ነው። እኔ ለምሳሌ ስራ ሳልሰራ ተቀምጬ ስውል ሳድር እንደዚህ አይነት ነገር ያጋጥመኛል። ግን አሁን ወደ እንትኑ ነው ወደ መፍትሄው ነው የምንሄደው። አንቺ ወደ ኢትዮጵያ መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ፣ ግን አሁን አይደለም። እኔ ከፊል አለኝ፣ ከፊል ነው እንጂ እኔ በፍላጎት እናውራው፣ ከፊልሽ እናውራው። እሱ ጋር መመለስ ትፈልጊያለሽ? ላለሽ እመለሳለሁ። እኔ እኮ ሰውዬን አስሮኝ እኮ ነው አልኩሽ። እኔ እኮ ያለሁት እስር ቤት ነው። ለሴትዮ የተተክቼ ነው የታሰርኩትኝ። ለምን? ምን አርገሽ? ሴትዮ ናት ያሰረችኝ። ሴትዮ ናት ያሰረችኝ። ለሷ ተተክቼ ማለት አልገባኝም። ማስረጃ ቆይ ማለት ነው ያለሽ? ይሄንን በሴትዮች ተተክተሽ ነው ያለሽ? ማን ነው ማለት ያልገባሽ? ያልገባሽ በሴትዮዋ ፋንታ መታሰር መጀመሪያ ጊዜ ራሱ ስገባ ማለት ነው። እዚህ ቲክቶክ ላይ መጀመሪያ ሰዓት ስገባ ማለት ነው። ገና እንትን ሳወራ ይኸውልሽ እኛ እህቶችሽ ነን፣ ሰው ነው የምንረዳው። እንደገና ደግሞ ኢትዮጵያ እስከሆነ ድረስ ኢትዮጵያንን ግን እኔ ደግሞ ማለት ነው እሷ እዚህ ነው እንጂ ያወቀችኝ ኢትዮጵያ አታውቀኝም። እኔ ደሴ ነኝ። የኔ ውድ የአገሬ ልጅ ነሽ ማለት ነው። እኔም ደሴ ነኝ። አሁን የምናደርገው ምን እንደሆነ ታውቂያለሽ? ሁለት ነው አማራጩ። አንደኛ ሰውዬን ማናገር ፈልጋለሁ፣ ፓስፖርቴን፣ አይዲን፣ የመኖሪያ ፍቃዴን ሰጥቶኝ በራሴ መስራት ፈልጋለሁ፣ መንቀሳቀስ የምትፈልጋለሁ የምትይ ከሆነ ሙኒት ታወራዋለሽ። ምክንያቱም ያው እሷ የተሻለ ነገር ስላለች። አይ እኔ ሳሪ ምንም ነገር አልፈልግም፣ በቃ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተቀምጫለሁ፣ ተጨናንቄያለሁ፣ አገሬ መሄድ ፈልጋለሁ የምትይ ከሆነ ደግሞ እኔ አግዝሻለሁ ማለት ነው። ምርጫው አንቺን። አሁን እነሱን እኛ ምንም ማድረግ አንችልም። ለምን እንደሆነ ታውቂያለሽ? እህቶችሽ ናቸው። ከፊል አለኝ። ምክንያት እኔ ከፈለኩኝ ራሱ ማለት ነው። እሺ እኔ ከፈለኩኝ እናንተም ጋር መምጣት አልፈልግም። ኤምባሲ ስላለኝ ኤምባሲ እሄዳለሁ። ኤምባሲ አጅማን ነው። አጅማን እሄዳለሁ፣ አጅማን ጨርሳለሁ። ግን እኔ ሰውዬ ስላለኝ ወይም እዚህ ደግሞ ፖሊስ ስላለ ሱዳኒ ስላለ ከሱ ጋር መጨረስ እችላለሁ እንጂ እናንተ ጋር መጣት አልችልም። ምክንያቱም አያስከደኝም። ቢያስከደኝም ደግሞ መጣት አልችልም። አይደለም ማን ነው እንደዚህ አይነት ነገር የለም። ማን ነው እንደዚህ ነገር ማለት ነው? አዎ ጋይስ ማን ነው እንደዚህ ነገር? አሁን ገባኝ። ማን ነው እንደዚህ ያለሽ? ማን ነው ሱዳኒ ፖሊስ ነው ያሰረሽ የያዘሻልሽ? ማን ነው እንደዚህ አይነት ነገር ያለሽ? ሰውዬ ጠባቂ ያለው እዚህ ፖሊስ ማለት ነው። ስለዚህ እኔ ከሱ ጋር መጨረስ እናንተ ጋር መንጣትም ሌላ ነገር ጋር የተያያዘ ጀመር ማለት ነው። ማለት እንደ የሚካበድም ነገር አይደለም። ሙኒት
ቆይ ማርያም ለማንኛውም አመሰግናለሁ። ሚሽን እናሳ ምንም የሚያገናኘን ነገር የለም ታውቂያለሽ። እናግዝሻለን። ቆይ አይደለም እነሱም ቢሆን አሁን ካሉበት ይኸውልሽ ተመልካቾቼ እንግዲህ ቪዲዮን እንዳያችሁት በተለይ በዚህ ጊዜ ስደት ላይ የማይታይ የማይሰማ ነገር የለም። እንደው አንዳንዴ ብናደርግም ባናደርግም ለፈጣሪ ብለን መልካም ነገር ብናደርግ ጥሩ ነው እላለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ኮኪቲዩብን እባካችሁ ሰብስክራይብ እያደረጋችሁ ቪዲዮዬን እዩልኝ። ቫይራል እየወጣልኝ አይደለም እባካችሁን እላለሁኝ። መልሶ እንግዲህ ስደት ላይ በተለይ አሁን ጊዜ ላይ በተለይ በአብዛኛው ጊዜ እህቶች እያለቀሱ ብዙ ነገር እየደረሰ በተለይ በአረብ ቢሆን ደግሞ ምንም አያሳዝንም የተለመደ ነው። ነገር ግን በራሳችሁ ዜጋ ደግሞ እንደዚህ እናደርግላችኋለን እንረዳችኋለን ብሎ እዛ ከሄዱ በኋላ ግን የበላይነት መጨቆን ምናምን አይ ምንድነው እሱ የምር በጣም ነው የሚከብደው የሚያሳዝነው። እንደዚህ መሆን የለበትም ብዬ አስባለሁ። ሁላችንንም የዘራነው ነው የምናጭደው። በምንችለው መልኩ አንድ ሰው ተቸግሮ ወደ አንድ ሰው ጠጋ እስካለ ድረስ የጊዜ ጉዳይ እንጂ ሁሉም ይለመዳል ይታለፋል። በነገራችን ላይ በጣም ችግር ይፈጠራል ትጨነቃላችሁ ትጠብባላችሁ የሆነ ጊዜ ግን እግዚአብሔር ይመስገን የማልፍ ነገር የለም። ገብቷችኋል አይደለ? ማንኛውም ሰው ስደት ላይ ሲኖር የተለያዩ ቻሌንጅ ይገጥመዋል። ያንን ደግሞ በሰው ምክንያት ሳይሆን የሆነ ለሰው መልካም አርግታችሁ ያ ሰው የሚያገኘውን ነገር በእናንተ ምክንያት መልካም ነገር ቢያገኝ በእናንተ ምክንያት ቢሆን ብዙ ሰዎች በእርግጥ በዚህ ሰው የሚጨቁኑ በዚህም ደግሞ ሰውን የሚያነሱ የሚረዱ ብዙ አሉና ብቻ ስለ ሁሉም እግዚአብሔር ይመስገን። በተለይ በዚህ ሰሞን በሳውዲ አረቢያ የሚሆኑ አንዳንድ እህቶች ላይ አንደኛውም እንግዲህ በአረብኛ ተጽፎ አይታችኋል። ልጅቷ ልክ መታ ቤት እንደገባች ወደ ቢሮ ሰዱኝ አስገቡኝ በመጣች በ24 ሰዓት ማለት ነው። ልጅቷ ገና ልጅነት አለባት 17 ዓመቷ ነው የሚባለው። አንዳንድ ኮመንቶች ደግሞ ኮመንታተሮች በተለይ እናውቃለን የምትሉ ሰዎች ብዙዎቻችሁ ቤተሰብን ምን አይነት ጨካኝ ናቸው ምን አይነት ባይዞዬ ኢትዮጵያ ላይ አሁን ቤተሰብን ወላጅ ይሰማል ብዬ አላስብም። አንድ ሰው ከተነሳ ተው ብትሉት ይሰማል። ስንቱ ሰው ነው ጠፍቶ መንገድ ደርሶ የተናገረው። በህጋዊ መንገድ ምናልባት ከአቅም በላይ ያስቸገራ ሲሆን ይሆናል እችሊ ፓስፖርት አውጥቶ የሰጧት እንጂ አንዳንድ ወላጅ እውነት ለመናገር አይፈቅድም። ግን ከፍቃድ በላይ የሆኑና ራሳቸው የመር ነገር ስጡኝ ይሄንን እፈልጋለሁ ብለው በራሳቸው ተነሳሽነት ወደ ሀገር ይመጣሉ ይሰደዳሉ። በሚሰደዱ ሰዓት ግን የሚያዩት ነገሮቹ ሲቀያየሩባቸው ይደነግጣሉ። ውስጣቸው ፈተና ላይም ጠንካራ አይደሉም። ገብቷችኋል? ስለዚህ የቤተሰብ ችግርም ላይሆን ይችላል። እቺ ልጅ እንግዲህ በራሷ ፍቃድም ሊሆን ይችላል እኔ እሄዳለሁ ብላ ስታስቸግራቸው ይሆናል። ስለዚህ ሁላችሁም ባትፈርዱ ጥሩ ነው እላለሁ። ወላጅ በተለይ አሁን ላይ ሚዲያ ላይ የሚታየው የሚሰማው በጣም ስደት እያስፈራ ነው። በዛው መልኩ ቢሆን እንኳን በህጋዊም ሆኑ እጅግ መልካም ነው። ያውቃሉ ባዮች አትፍረዱ ለማለት ነው እንግዲህ ቤተሰብ ላይ። ስለዚህ ይሄንን እዩት፣ ለሁሉም ሼር አድርጉላቸው፣ ይከታተሉ። ኮኪቲዩብንም ሰብስክራይብ እያደረጋችሁ እስከመጨረሻው አብራችሁ ስለቆያችሁ አመሰግናለሁ።